6.4.3 ማኑፋክቸሪንግ ማምረት ወይም ማኑፋክቸሪንግ በኢትዮጵያና በአፍሪካ ቀንድ በሚገኙ በርካታ ባህላዊ ማህበረሰቦች ውስጥ መሳሪያዎችን ለማምረት የሚያስችሉ ጥንታዊና ነባር ዘዴዎች ነበሩ። እነዚህ አይነቶቹ የማምረት ተግባራት ቀላል ሂደቶችንና ስልቶችን የሚከተሉ እንዲሁም በብዛት አነስተኛ የሆኑ ምርቶችን የሚያመርቱ ነበሩ። ለአብነት ያህል እንደ ቤት ቁሳቁሶች፣ ፈርኒቸር፣ አልባሳትና የምግብ አይነቶችን የሀገር በቀል መጠጦች ጨምሮ ማለት ነው የሰውን ጉልበት በሚጠይቁ ባህላዊ ዘዴ አማካኝነት ይዘጋጁ እና ይመረቱ ነበር። በ19ኛው ክፍለ ዘመን አጋማሽ ጀምሮ ከኢንዱስትሪው ዓለም ጋራ የፈጠረው ግንኙነት ካስገኘው ውጤት አንዱ ዘመናዊ ማምረቻ ቴክኖሎጂ መተዋወቁ አንዱ ነው። ምንም እንኳን በኢትዮጵያ የዘመናዊ ኢንዱስትሪ አጀማመር ትክክለኛውን ጊዜ የሚያሳዩ ማስረጃዎች ባይኖሩም በአካባቢው የነበሩ ገዢዎች ለምዕራባውያን ቴክኖሎጂ መግባት የነበራቸው ከፍተኛ ፍላጎትና ከ19ኛው ክፍለ ዘመን አጋማሽ ጀምሮ ከኢንዱስትሪ ዓለም ጋር የተደረገው ተከታታይ ግንኙነት ለማምረቻ ኢንዱስትሪዎች መተዋወቅ አስተዋጽኦ ማድረጋቸው የሚያሳይ የጋራ መግባባት አለ። ከአድዋ ድል በኋላ የዲፕሎማሲያዊ ግንኙነቶች መጀመር እና የቆንስላ ጽሕፈት ቤቶች መከፈት ክህሎቱን ይዘው የመጡ ወይም ለዘመናዊ ማምረቻዎች መተዋወቅ እንደ ወኪል ያገለግሉ በርካታ የውጭ ሀገር ዜጎች ወደ ሀገር ውስጥ እንዲገቡ መንገድ ከፍቷል። ከአርመኒያ፣ ከግሪክ፣ ከጣሊያን እና ከህንድ የመጡ የውጭ ሀገር ዜጎችም የማምረቻ ኢንዱስትሪዎችን ለማስፋፋት የሚያስችል የንግድ ፈጠራ ክህሎት ይዘው መጥተዋል። 6.4.4 አርባናይዜሽን የከተሞች መስፋፋት ከ19ኛው ክፍለ ዘመን መጀመሪያ አንስቶ እስከ 1941 የነበረው ጊዜ በፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ በስነ ህዝብ እንዲሁም በስነ ምህዳራዊ ምክንያቶች የተነሳ የከተሞች እድገት የታየበት ወቅት ነበር። በዚህ ወቅት ከ19ኛው ክፍለ ዘመን መጀመሪያ ጀምሮ የአካባቢና የረጅም ርቀት የንግድ መስፋፋት በኢትዮጵያና በአፍሪካ ቀንድ የነበሩ የቆዩ የገበያ ቦታዎችንና የማህበራዊ ፖለቲካዊ ማዕከላትን ወደ ከተማነት ቀይሯቸዋል። በዚህም ምክንያት በምዕራብ ኢትዮጵያ በረጅም ርቀት የንግድ መስመር ላይ የሚገኙ በርካታ ቦታዎች ወደ ከተማነት አድገዋል። በተጨማሪም ከ1917 ጀምሮ ጅቡቲን ከአዲስ አበባ የሚያገናኘው የባቡር መስመር በጀርመን ተተክሎ በርካታ በፍጥነት የሚያድጉ ከተሞች ተፈጥረዋል። እንደ ድሬዳዋ፣ አዳማ፣ ቢሾፍቱ፣ መተሐራ እና ሌሎች ከተሞች የባቡር መስመሩ መዘርጋትን እና የንግድ መስፋፋት ውጤቶች ናቸው። በሌላ በኩል በተለያዩ የሀገሪቱ ክፍሎች የሚገኙ ፖለቲካዊና ሃይማኖታዊ ማዕከላት ወደ ከተማነት አድገዋል። ይህም በዋነኛነት በሰሜኑ የኢትዮጵያ ክፍል የታየ ነበረ። ቀደም ሲል እንደ የነገስታት ካምፕ ያገለገሉ የነበሩ በርካታ ማዕከላት ወደ ከተማነት የተለወጡ ሲሆን ከዚህ ጋር በተያያዘም የንጉሠ ነገሥት ካምፕ ወደ ሌላ ማዕከል በሚዘዋወርበት ወቅት በህዝብ ቁጥር ለውጥ ምክንያት ብዙ ከተሞች እንዲበዙ ሆነዋል። በዚህ ሂደት ካደጉ ከተሞች መካከል አንዷ አዲስ አበባ ናት። እቴጌ ጣይቱ ብጡል ቦታውን የመረጡት በፍል ውሃ ቀድሞ ሆራ ፊንፊኔ ይባል የነበረው በዛ ምክንያት ነበረ። በተመሳሳይ መልኩ በ19ኛው ክፍለ ዘመን መገባደጃ ላይ በደቡብ ኢትዮጵያ በቁጥጥር ስር የዋሉ ግዛቶች በበላይነት ለመያዝ የሚኒሊክ ጦር መሪዎች ተስማሚ በሆኑ ቦታዎች ላይ የጦር ሰፈሮችን ወይም ከተማ መኮንኖችን መመስረታቸው በርካታ ከተሞች ሊፈጠሩ ችለዋል። የገዢዎች እና የወታደሮች መኖር እነዚህ አካባቢዎች ቋሚ የፖለቲካ፣ ኢኮኖሚ እና የሃይማኖታዊ እንቅስቃሴዎች ማዕከል እንዲሆኑ አድርጓቸዋል። ከተማ፣ የጦር ሰፈር ከተሞች ማለት ነው በመባል የሚታወቁት እነዚህ አስተዳደር ማዕከላት የንግድ ማዕከል በመሆን ውሎ አድሮ ወደ ከተማነት አድገዋል። እንደ ጎባ፣ ቲቾ፣ ጎሬ፣ አርጆ እና የመሳሰሉት ከተሞች ወደ ከተማነት ያደጉት የጦር ሰፈር ነበሩ። የጣሊያን አገዛዝ ወቅት በ1936 እስከ 41 ከላይ የተጠቀሱት በርካታ ከተሞች በስፋት ያደጉ ሲሆን በወቅቱ በነበረው ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ እድገቶች ምክንያት ሌሎች አዳዲስ ከተሞችም ተፈጥረዋል። 6.5 ኤክስተርናል ሪሌሽንስ የውጭ ግንኙነቶች ከዘመነ መሳፍንቱ ውጤቶች አንዱ በአፄ ፋሲለደስ 1632 እስከ 1667 ተጀምሮ የነበረው የዝግ በር ፖሊሲው ወይም ክሎዝድ ዶር ፖሊሲ ማክተም ነበረ። በመሆኑም ከ1800ዎቹ መጀመሪያ አንስቶ የክልል ገዢዎች
ራሳቸውን ችለው ከውጭ ሀገራት ጋራ ግንኙነት መፍጠርና ስምምነቶችን መፈረም ጀመሩ። በ19ኛው ክፍለ ዘመን ለእነዚህ የውጭ ግንኙነቶች እንደ ወኪል ያገለግሉ የነበሩት በዋነኝነት መንገደኞች ነበሩ። መንገደኞች ወደ ኢትዮጵያና ወደ አፍሪካ ቀንድ የመጡት ለጀብዱ እና ለሳይንሳዊ ምርምር በነበራቸው ፍላጎት ነበር። አልፎ አልፎም በሀገራቸው መንግስታት ስም ወደ ወዳጅነትና የንግድ ግንኙነት ለማጠናከር ረገድ ይሳተፉ ነበር። ይሁን እንጂ አንዳንዶቹ የመጡት ድብቅ የሆነ የቀኝ ግዛት ተልዕኮ ይዘው ነበር። በሌላ በኩል የተለያዩ የኢትዮጵያና የአፍሪካ ቀንድ ገዢዎች የራሳቸውን ልዑካን ወደ ተለያዩ ዓለም ሀገራት ይልኩ ነበር። ከመጀመሪያዎቹ የግል መንገደኞች አንዱ ሄንሪ ሶልት ሲሆን ነሐሴ 28 ቀን 1805 ዓመተ ምህረት የትግራዩን ገዢ ራስ ወልደ ስላሴ ቤተ መንግስት ረግጧል። የመጣው ለሳይንሳዊ ምክንያቶች ቢሆንም ተልዕኮ በታላቋ ብሪታንያና በኢትዮጵያ መካከል ወዳጅነትን መመስረት እንደሆነ ገልጿል። በ1809 ዓመተ ምህረት ወደ ኢትዮጵያ ተመልሶ ከራስ ወልደ ስላሴ ጋር ስምምነት ተፈራርሟል። በ1830ዎቹ ክርስቲያን ኮግለር ጨምሮ በርካታ እንግሊዛውያን መንገደኞች መጥተዋል። እንደ ኤድዋርድ ሩፕል ያሉ የጀርመን መንገደኞች በ1846 ዓመተ ምህረት የመጡ ሲሆን ካፒቴን ደብሊው ሲ ሃሪስ ደግሞ ይፋዊ የብሪታንያ ልዑካን በመምራት ሸዋን ጎብኝተዋል። ጆን ቤል እና ዋልተር ፓላውንድ በ1840ዎቹ እንዲሁም የጣሊያናዊ ጂኦግራፊያዊ ማህበር በ1869 ዓመተ ምህረት እና መሰል አካላት ለንግድ ግንኙነትና ለሳይንሳዊ ዓላማዎች መጥተዋል። የእነዚህ ግንኙነቶች ውጤት በ1841 በሸዋው ንጉሥ ሳህለ ሥላሴ እና በብሪታንያው ካፒቴን ደብሊው ሃሪስ መካከል እንዲሁም በ1843 ከፈረንሳዩ ሮሼ ዲሄርኮርት ጋር የተደረገው ስምምነት ነበረ። በተጨማሪም ዋልተር ፕላውደን በ1849 ከራስ አሊ ጋር ውል ተፈራርመዋል። ከነዚህም ባለፈ ሌሎች የክልል መኳንንት በመካከለኛው ምስራቅ ከሚገኙ የሃይማኖት ማዕከላት በተለይም ከኢየሩሳሌም ጋር ግንኙነት ነበራቸው። በወቅቱ ግብፃውያን በኢየሩሳሌም የሚገኘውን የዴር አልሱልጣን የኢትዮጵያ የሃይማኖት ማህበረሰብ ሰፈርን ያስፈራራ ነበረ። በዚህ ምክንያት በ1850ዎቹ መጀመሪያ እንደ ራስ አሊ እና ደጃዝማች ውቤ ያሉ ጠንካራ መኳንንቶች ጥያቄያቸውን ለማቅረብ ለእንግሊዝ ንግስት ቪክቶሪያ ደብዳቤያቸውን ልከዋል። በግብፃውያን ላይ ድጋፍ ለማግኘት በአፄ ቴዎድሮስ ዳግማዊ ዘመነ መንግስት የነበረው የውጭ ግንኙነት ይበልጥ የተራቀቀ እና የምዕራባውያን ቴክኖሎጂ እንዲሁም የውጭ ወረራን ለመከላከል ወታደራዊ ድጋፍን ለማግኘት ያተኮረ ነበር። እንደ ቀደሙት ነገስታት ሁሉ አፄ ዮሐንስ አራተኛ ከአውሮፓውያን ጋር ጠንካራ ግንኙነት ለመፍጠር ጥረዋል። የአፄ ዮሐንስ አራተኛ ዋና ዋና ጉዳዮች የጠፉ ግዛቶችን ማስመለስ፣ የድንበር ወሰኖችን መለየት እንዲሁም በውጭ ኃይሎች ከሚሰነዘር ዛቻ ጣልቃ ገብነት የሀገሪቱን ሉዓላዊነት መከላከል ነበር። እንደ ግብፅ ያሉ የውጭ ተግዳሮቶች ሲገጥሟቸው ከጦርነት ይልቅ በድርድር ለመፍታት ይሞክሩ ነበር። በ1875-76 ከግብፅ ጋራ እንዲሁም በ1889 ከማዲስ ሱዳን ጋራ እንደተዋጉት ሁሉ ጦርነት ለሳቸው የመጨረሻ አማራጭ ነበር። አፄ ዮሐንስ ካከናወኗቸው ዋና ዋና የዲፕሎማሲ ግንኙነቶች መካከል አንዱ የህይወት ወይም የአድዋ ውል ነው። ይህ ውል በንጉሠ ነገሥቱና በእንግሊዝ አድሚራል ዊሊያም ህይወት መካከል በግብፅ ስም ሰኔ 3 1884 ዓ.ም በአድዋ የተፈረመ ነበር። የውሉ ዓላማ በኢትዮ ሱዳን ድንበር ላይ በመሐዲስ ወታደሮች ተከበው የነበሩት የግብፅ ወታደሮች በኢትዮጵያ በኩል በሰላም ለማስወጣት ነበር። በምላሹም ቦገስ ለኢትዮጵያ እንድትመለስ እና ኢትዮጵያም ለሸቀጦችና ለጦር መሳሪያዎች ዝውውር ምጽዋን በነፃ እንድትጠቀም የሚል ነበር። በስምምነቱ መሰረት አፄ ዮሐንስ የግብፅ ወታደሮች በእሳቸው ግዛት በኩል በሰላም እንዲወጡ አመቻችተዋል። ብሪታንያም ቦገስን ለኢትዮጵያ መለሰች። ይሁን እንጂ ብሪታንያ በየካቲት 1885 ዓ.ም ምጽዋን ከግብፅ ወደ ጣሊያን በሚስጥር አስተላልፋለች። የውሉ አንዱ ውጤት ማዕድኖች
በአፄ ዮሐንስ ላይ ያላቸው በቀል ቁርጠኝነት እንዲጨምር ማድረጉ ሲሆን ይህም መጋቢት 9 ቀን 1889 ዓ.ም ለተካሄደውና ለንጉሠ ነገሥቱ ሞት ምክንያት ለሆነው ለመተማ ጦርነት ዳርጓል። በዲፕሎማሲ ግንኙነትና የውጭ ስጋቶችን በመከላከል ረገድ አፄ ሚኒሊክ ዳግማዊ በወቅቱ በነበሩት ኃያላን ኃይሎች መካከል ያላቸው ሚዛን በመጠበቅ ረገድ ይበልጥ ስኬታማ ነበሩ። የሸዋ ንጉሥ የነበሩት እኚህ ንጉሥ ከጣሊያን ጋር የንግድ ግንኙነት መስርተው የነበረ ሲሆን ይህም በኋላ ላይ ወታደራዊ መሳሪያዎችን እንዲያገኙ ረድቷቸዋል። ሚኒሊክ ከጣሊያን ጋር የነበራቸውን ግንኙነት በውጫሌ ውል መፈረም ከፍተኛ ደረጃ ላይ ደርሶ ነበረ። ውሉ በካውንት ፒየትሮ አንቶኔሊ የተረቀቀ ሲሆን ግንቦት 2 ቀን 1889 ዓ.ም በውጫሌ ውሎ በአፄ ሚኒሊክ ዳግማዊ እና በጣሊያኑ ጠቅላይ ሚኒስትር ክሪስፒ ስም በአንቶኔሊ መካከል ተፈርሟል። ውሉ 20 አንቀጾች ያሉ ሲሆን በአማርኛ እና በጣሊያንኛ ቋንቋ ተጽፎ ነበር። የአንቀጽ 3 የጣሊያንኛው ቅጂ ጣሊያን ወደ መረብ ወንዝ ለምታደርገው ተጨማሪ መስፋፋት ሕጋዊ እውቅና ለመስጠት ውጤታማ ይዞታን ወይም ኢፌክቲቭ ኦኩፔሽን ያመለክታል። ይሁን እንጂ አንቀጽ 17 በሁለቱ ቋንቋዎች ቅጂዎች መካከል ከፍተኛ ልዩነት ነበረው። የአማርኛው ቅጂ የኢትዮጵያ ውጭ ግንኙነት በጣሊያን በኩል በፍላጎታ ማከናወን እንደምትችል ሲገልጽ፣ የጣሊያንኛው ቅጂ ግን የሚኒሊክ የውጭ ግንኙነት ግዴታ በጣሊያን ወኪልነት በኩል መሆን እንዳለባቸው ያመለክታል። በዚህም ምክንያት በአንቀጽ 17 የጣሊያንኛው ቅጂ ላይ በመመስረት ማንኛውም የውጭ ኃይል ከኢትዮጵያ ጋር ግንኙነት ማድረግ የሚችለው በጣሊያን በኩል ብቻ መሆኑን ጣሊያን አስታወቀች። ከሩሲያ በስተቀር የአውሮፓ ኃይላን ሀገራት ለዚህ የጣሊያን ጥያቄ እውቅና ሰጡ። በጥር ወር 1890 ዓ.ም የጣሊያን መንግስት ኤርትራን በይፋ የቀኝ ግዛቱ እንደሆነች አወጀ። ጣሊያን ኢትዮጵያን በአታላይ ውሎች በማባበልና በደባ ዘዴዎች ለመጠቅለል ወይም ቀኝ ለመግዛት ያደረገችው ጥረት ሳይሳካ ቀርቷል። ይህ ሊሆን የቻለው አፄ ሚኒሊክ የካቲት ወር 1893 ዓ.ም የውጫሌን ውል በይፋ በመሰረዛቸውና እንደ ራስ መንገሻ ዮሐንስ፣ ራስ ስብሐት አረጋይ እና ደጃዝማች ሀጎስ ተፈሪ ያሉ የትግራይ መኳንንት ከአፄ ሚኒሊክ ጋር በመተባበር ጣሊያንን መውጋት በመጀመሪያቸው ነው። ጣሊያን ኢትዮጵያን ለመያዝ የነበራት ቁርጠኝነትና የኢትዮጵያን የቀኝ ግዛት ተቃውሞ ወደ ጦርነት አምርቷል። ይህም በመጨረሻ ኢትዮጵያ ድል ወደ ተቀናጀችበት የአድዋ ጦርነት መርቷል። ከአድዋ ድል በኋላ የተለያዩ የውጭ ሀገራት በይፋ ግንኙነት ለመመስረት በአዲስ አበባ ኤምባሲያቸውን ከፍተዋል። በተጨማሪም አፄ ሚኒሊክ በወቅቱ አጎራባች ከነበሩት የቀኝ ግዛት ኃይሎች ጋር የድንበር ስምምነቶች አድርጓል። እነሱም ከፈረንሳይ ሶማሌላንድ የአሁኗ ጅቡቲ ማለት ናት፣ ከእሷ ጋር መጋቢት 20 1897፣ ከብሪታንያ ሶማሌላንድ የአሁኗ ሶማሌላንድ ማለት ነው፣ ከእሷ ጋር ደግሞ ሰኔ 1897፣ ከጣሊያን ቀኝ ግዛት ኤርትራ ከእሷ ጋር ደግሞ ሐምሌ 10 ቀን 1900፣ ከአንግሎ ግብፅ ሱዳን ጋራ ግንቦት 15 ቀን 1902 እንዲሁም ከብሪታንያ ምስራቅ አፍሪካ ወይም ኬንያ ጋራ በ1907 እና ከጣሊያን ሶማሌላንድ ጋራ በ1908 ናቸው። እነዚህ የድንበር ስምምነቶች ዘመናዊቷን ኢትዮጵያ ወሰን ቀርጸዋል። የ20ኛው ክፍለ ዘመን ዓለም አቀፋዊ ፖለቲካ የኢትዮጵያን የውጭ ግንኙነት ቀርጾታል። ለምሳሌ ያህል በአንደኛው ዓለም ጦርነት ወቅት ይህም 1941 እስከ 18 የቆየው ማለት ነው፣ ልጅ ኢያሱ ከማዕከላዊ ኃይሎች ወይም ከጀርመን፣ ኦስትሮ ሃንጋሪ፣ ቡልጋሪያ እና ኦቶማን ኢምፓየር ጋራ የመወገን ዝንባሌ አሳይተው ነበር። ይህንንም ያደረጉት የተባባሪ ኃይሎች ወይም ፈረንሳይ እና ብሪታንያ መሸነፍ ኢትዮጵያ ጣሊያንን ከኤርትራ እና ከሶማሊያ እንድታስወጣ እድል ይሰጣል ብለው በማመናቸው ነበር። በተጨማሪም ጣሊያንንና ብሪታንያን ለመቃወም ከሶማሊያዊ ብሔርተኛ መሪ ሰይድ መሐመድ
አብዲሌ ሐሰን ጋራ ወዳጅነትን መስርተው ነበር። ሰይድ መሐመድ አብዲሌ ሐሰን 1864 እስከ 1920 ሶማሊያውያንን በአውሮፓውያን ወረራ ላይ ይመሩ ነበር። ሰይድ መሐመድ አብዲሌ ሐሰን በፓን ሶማሌ ንቅናቄ አማካኝነት ከብዙሃኑ ሕዝብ ድጋፍን ለማግኘት ጥሯል። በሶማሊያ ታሪክ ውስጥ የዘመናዊ ሶማሊያ ብሔርተኝነትን ፈርቀዳጅ ተደርጎ ይታወቃል። በ20ኛው ክፍለ ዘመን የመጀመሪያው ላይ ከተመዘገቡት የኢትዮጵያ የውጭ ግንኙነት ስኬቶች አንዱ በ1923 እንደ አውሮፓውያን አቆጣጠር የሊግ ኦፍ ኔሽን አባል መሆኗ ነበር። ከአንድ ዓመት በኋላ ተፈሪ ያደረጉት ታላቅ የአውሮፓ ጉብኝት ስለ ዘመናዊነት የነበራቸው ግንዛቤ ተቀርጿል። ይሁን እንጂ የኢትዮጵያ የሊግ ኦፍ ኔሽን አባል መሆን በ1935-36 እንደ አውሮፓውያን አቆጣጠር ከደረሰባት የጣሊያን ወረራ ሊታደጋት አልቻለም።